ቲና ራሷን ለማጥፋት እንግዲህ እጇን ገመድ ላይ አስራ ተገኘች ማለት ነው። በሚያሳዝን ሁኔታ ትሁትና አባባ ያዩትን ማመን አቃታቸው። እች ልጅ እውነትም አምርራለች፣ ተስፋ ቆርጣለች። እንደዚህ በቀላሉ ተስፋ የምትቆርጥ አልመሰለኝም ነበረ። ለነገሩ የእጇን ነው ያገኘችው እያሉ እንግዲህ አባባ በጣም ተናደዱ። ካሌብና ትሁትም እንደዚሁ ተፋጠው ቆመዋል። ካሌብ በጣም ተናዶ ስነ ስርዓት ይኑርሽ እንጂ ሰራተኛ መሆንሽን ረሳሽው እንዴ? አሁን ረፍት ከፈለግሽ ረፍት ይሰጥሻል እንጂ እንደፈለግሽ የትም ዘለሽ የምትመጭበት ቤት አይደለም። ስነ ስርዓት ብትይዢ ይሻልሻል። ምን አገባ? አባዬ ፈቅዶልኛል። ስለዚህ ስራዬን ከጨረስኩ ደግሞ የትም መሄድ መብቴ ነው አለችው። ካሌብ እኔ ህፃን ልጅ አይደለሁም። ሲቀጥል ደግሞ አንተ አሰሪ ነህ፣ ሰራተኛ ነኝ። ስለዚህ እኔን መቆጣጠር መብት የለህም። ስራዬን ከጨረስኩ የትም መሄድ እችላለሁ። እኔ አንተን ፈርቼ ሳይሆን አባባን አክብሬ ነው። እስከዛሬም ዝም ብለህ እንደመጣል እኔን መናገር አትችልም አለችው። ትሁትዬ እንግዲህ ጀግንነቷን ለካሌብ አሳየችው። ምክንያቱም ትናንትና ዳኒና ኤደን ተጣሉ። አባዬ እውነታውን ሲናገሩ ኤደንና ዳኒ ተጣሉ ሲል ወይ ጉድ! ዳኒ ቲና ማነች ኤደን አመለጠችዋ። በዛ ላይ ቆንጆ፣ በዛ ላይ ተማሪ፣ የተማረች ናት ውበቷ ምናምን ሲል አይደል አለችው። ትሁት ያ ነገር ስላናደዳት የሰጣትን አብል ሁሉ መለሰችና እኔ ካሌብን አላፈቅረውም ኤደን፣ አውቄ ነው ካሌብን አፈቅረዋለሁ ያልኩሽ እንጂ በፍጹም ካሌብን አላፈቅረውም። እኔ ማፈቅረው አለኝ፣ ስሙም ጌች ይባላል። እናም ከሱ ውጪ ማንንም ልወድ አልችልም። በልቤ ውስጥ ያለው እሱ ብቻ ነው። ስለዚህ እሱን ነው አንቺ እኔ እጅሽ ለማስገባት ደፋ ቀና እያልኩኝ እንዴት እንደዚህ ታደርጊያለሽ? ትሁት በእውነት በጣም አጥፍተሻል አለቻት። ኤዱዬ ይቅርታ አድርጊልኝ፣ ያው ጌቹን እንደተባበርሽልኝ እቆጥረዋለሁ። ስለዚህ አመሰግንሻለሁ አለቻት። ከዛ በኋላ እውነት በጣም ትገርሚያለሽ፣ ለምን ካሌብን የመሰለ ሰው አግኝተሽ ነው እንዴ ምናምን ስትል እባክሽ አልፈልገውም እኔ አለችው። ስለዚህ እኔ ደግሞ ደረጃዬ ነው ማቅሰው ስለሆንኩኝ ያለ ቦታዬ ነው የተገኘሁት። እናም እኔ የማንም መቀለጃና መጫወቻ አይደለሁም አለች ትሁቴ። ትሁት ቆይ ምንድን ነው የተፈጠረው? ተናገረች እንዴ ካሌብ? ታይዋ አሁን እሱን አንቺና ዳኒ ግን እንዴት ናችሁ? ስለሱ ታይዋ እባክሽ፣ ለሱ ማውራት አልፈልግም አለች ማለት ነው። እንግዲህ ቲናም እኔ ሁላቸውም ጠልተውኛል፣ በጸባይም በጥላቻም በሞክርም አንዱም አልተሳካልኝም። ያለኝ አማራጭ አሁን የማንም መቀለጃ ሆኜ አልቀርም ብላ እራሷን ለማጥፋት እንግዲህ እጇን ገመድ ላይ ሰቅላ ወደ ኋላ ተንጠልጥላ አገኟት። እንዴ እንደዚህ ይሻላል እንዴ? ምነው ወደዛ ሄደች ሰርተሽ መብላቱ እያለ ለምንድን ነው ራስሽን የምታጠፊው? አለቻት ትሁቴ። ከዛም ትሁት በተለይ አንቺ መቀለጃና ማሾፊያ ሆኜ ከማይ ራሴን ባጠፋ ነው የሚቀለኝ። ስለዚህ ከዚህ በኋላ መኖር አልፈልግም። አባዬም ሲቀልድብኝ ኖሯል። ለካ ማስታወስ እየቻለ ነው ምንም ማስታወስ አልችልም ብሎ እላይ ላይ ሲያሾፍና ሲጫወትብኝ የኖረው። የተጫወትሽበትማ አንቺ ነሽ። አባዬ እኮ በጣም ጥሩና መልካም ሰው ነው። አየሽ አይደለ? ያ ሁሉ ስራሽን እያወቀ ያ ሁሉ ስራሽን እንዴት እንዳደረግሽው እያስታወሰ ነገር ግን ዝም ብሎ በምህረት አርፎሻል። አንቺ ግን አልበቃ ብሎሽ አባዬን አሳግተሽ እየሄድሽ እየዛትሽበት ጸጉሩን እየቦጫጨቅሽ ትመጫለሽ። አባዬ ምን አይነት ጥሩ ልብ እንዳለው ከዛ ትረጂ ነበረ። አንቺ ግን አሁንም ክፋት ብቻ ነው የምትመኘው። ስለዚህ የክፋትሽን ደግሞ የዘራሽውን ታጭያለሽ። ምንም ማድረግ አይቻልም እና አሁን አባዬ ላይ መፍረዱ ተገቢ ነው አለቻት ትሁት። አሁንማ ልበ ሙሉነት ተሰምቶሻል አይደለ? ሁሉም ሰው ላንቺ ነው የቆመው ጠበቃ። እኔማ ማናለኝ? ዳኒም ነበረ፣ ዳኒም ከድቶኛል። ስለዚህ ሁላችሁም ዋጋችሁን እሰጣችኋለሁ ብዬ ባስብም አንዱም አልተሳካልኝም። ከዚህ በኋላ ራሴን ነው ማጥፋት ያለብኝ። መኖር አልፈልግም። ታይ እንጂ ብትኖር ይሻልሻል። መኖር ደጉ ብዙ ነገር ያሳይሻል። ስለዚህ ኖረሽ ብዙ ነገር ብታይ አይሻልሽም እንዴ? አለቻት ትሁት። ግን ምክሬ አንድ ቀን ይጠቅምሻል። አሁን አንቺ በምንድን የተናደድሽው? የሰው ንብረት የራሴ ካልሆነ ብለሽ ነው ወይስ ምንድን ነው አለቻት። በተለይ ዳኒን በማጣቴ በጣም አዝኛለሁ፣ በጣም ተሰብሬያለሁ። ሲጀመር ዳኒ እኮ ያንቺ አልነበረም እና ወደፊትም ሊያንቺ ሊሆን አይችልም። አየሽ አይደለ? እሱም ከሚወዳት ልጅ ተቆራረጠ። ሴራችሁን አባዬ በይፋ ተናገሩ። ስለዚህ
እንግዲህ ከዚህ በኋላ በራስሽ ጥፋትና በራስሽ ምሬት ሰውን መውቀስ ይከብዳል። ወደ ፈጣሪሽ ተመለሽና ንስሐ ገብተሽ ይቅር በለኝ አጥፍቻለሁ ብለሽ ለፈጣሪሽ ንገሪው። ፈጣሪ እንደኛ አይደለም፣ ይቅር ይልሻል። በጣም ብዙ ነገር አጥፍተሻል። አውቃለሁ ሁላችንም ንጹሕ አይደለንም፣ ኃጢአተኞች ነን። ግን ደግሞ ያንቺ የባሰ ነው። አባዬ በቤቱ ባስቀመጠሽ ባኖረሽ፣ አንቺ ግን እሱ ላይ ብዙ ነገር አድርገሻል፣ መከራና ግፍ እና አባዬ ምን አይነት ቀና ልብ እንዳለው አየሽ አይደለም? ለአንቺ እኮ ክፉ እንኳን አይመኝም፣ ምንም ብታረጊው ምንም። ስለዚህ እባክሽ ቲና ወደ ራስሽ ተመለሺ። አንድ ቀን ይሄ የኔ ምክር ይጠቅምሽ ይሆናል። አሁንማ የአንቺ መቀለጃ ሆኛለሁ። እንደፈለግሽ መናገር ትችያለሽ ትሁት። ግን እመኚኝ፣ ሁላችሁንም እንደዚሁ እኔ ላይ እንደተሳለቃችሁብኝ አትቀሩም። አንድ ቀን ዋጋ መክፈላችሁ የማይቀር ነው አለቻት። ምን አድርገን ነው ዋጋ የምንከፍለው? እኛ እኮ ጥፋት የለብንም ቲና። እኔ አሁን ስለ መከርኩሽ ነው እንዴ ብላ ትላት ሄደች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ ቲና ከዚህ በኋላ ያሰብኩት ሁሉ ስላልተሳካልኝ ሁሉም ነገር እንዳሰብኩትና እንዳቀድኩት አልሆነልኝም። በተለይ ዳኒ ደግሞ እያመንኩት እየወደድኩት ልቤን ሰጠሁት። ልቤን ሰበረኝ። ከፍቅረኛዬ ጋራ ተጣላው ብሎ ጭራሽ በድፍረት ተናገረኝ። እናም ከዚህ በኋላ መኖር አልፈልግም። ምን እሰራለሁ ኖሬ? የማንም መጫወቻ የማንም መሳቂያ ከመሆን ራሴን ባጠፋ ይሻለኛል ብላ እንግዲህ እጇን ገመድ ላይ ሰቅላ ተንጠልጥላ ለመሞት ወሰነች ማለት ነው። ከዛ በኋላ አባባ በመገረም አዩዋትና እንደዚህ ከምታደርጊ ወደ ፈጣሪሽ ብትመለሽ አይሻልም? ፈጣሪ እኮ ከኛ የበለጠ ይቅር ይላል። ሰውማ ሰው ነው። ይቅር አለሽ አላለሽ ምንም አይደለም። ግን ፈጣሪሽ ይቅር ይልሻል። ላደረግሽው በሙሉ ወደ እሱ ተመልሰሽ ንስሐ ገብተሽ ይቅር በለኝ ብትይው ይቅር ይልሽ ነበረ። አንቺ ግን ሞትን መረጥሽ። ይገባሻል። ለነገሩ ግን ደግሞ ራስን ማጥፋት ሁለተኛ እሳት መግባት እንጂ ጥሩ እንትን አይደለም። ስለዚህ ወደ ፈጣሪሽ ብትመለሽ ይሻልሽ ነበር። ቆይ እርስዎ ትልቅ ሰው አይደሉም እንዴ? እንዴት እንደዚህ ያሾፉኛል? እውነት እኔማ ትልቅ ሰው ነኝ አውቃለሁ። ምን አደረግኩ ታዲያ? ምን ያደረግኩሽ ነገር አለ ትልቅ ሰው ነኝ ብዬ? አንቺ እኮ ነሽ እላይ ላይ ስትጫወች የከረምሽው። እላይ ላይ በፊቴ እኔ ሶፋ ላይ አስቀምጣችሁ ፊቴ ላይ ስትማግጭ የነበረው አንቺ አይደለሽም እንዴ? ቆይ ለምን? የትኛውን ዝርዝር ልንገርሽ? አንቺ እኮ ጉድሽ ብዙ ነው። የትኛውን ጉድሽን ላውራ እንዴ? ቆይ ዝም ብዬ ተቀመጥኩ ምንም የማላስታውስ መስሎሽ ነበር እንዴ? ሁሉንም ነገር አውቃለሁ። ግን ደግሞ ዝም ብዬ ቆይ እስኪ ከነገ ዛሬ ይሻላል ሁሉንም ነገር ለልጄ ስል እያልኩ ነበር። ግን አንቺ ያ ነገር ሁሉ አልበቃለሽ። ቤቱን በስሜ ፈርምልኛልሽ። ቤቱ ፎርጅድ መሆኑን ስታውቂ ሀሳብ አምጥተሽ እኔ እንድታገት አደረግሽኝ። እዛም መታች ስትፎክሪብኝና ጸጉሬን ይዘሽ ስትነጫጨኝ ነበረ። ከዛ በኋላ ቤቱንና ንብረትን በሙሉ በልጅ ስም አዙር፣ ከዛ በኋላ ከዚህ ጋር ወጥተህ ትሄዳለህ ብለሽ እየፎከርሽብኝ ነበር። ያም አልተሳካልሽም። እናስ ከዚህ የበለጠ አንቺ ምን ሊያታረጊኝ ቻልሽ? እኔ ቤቴ ውስጥ ባስቀመጥኩሽ በተንከባከብኩሽ። ቆይ ምን ጎሎብሽ ነው? ሲጀመር አንቺ ያለፋሽበትን ንብረት እንዴት ለመውሰድ ትጓጓያለሽ? ምክንያቱም እንኳን አንቺ አይደለም ልጄ ራሱ እኔ በህይወት ያለው የእኔ ንብረት ለእሱ አይገባም። ምናልባትም ስሞት እንጂ እኔ በህይወት እያለው ንብረቱ የኔ ነው። ካሌብም አያገባውም። እራሱ ሰርቶ ላመጣው እራሱ ሰርቶ አንቺ ጋር ላፍታችሁ ካመጣችሁ ልትጠይቂው ትችያለሽ። ነገር ግን ደግሞ ምንም ነገር አስተዋጽኦ ሳታደርጊ ምንም አይነት ሳትለፊ ገንዘብ ንብረት እካፈላለሁ ማለቱ ተገቢ አይደለም። ይሄ የተሳሳተ መንገድ ነው። ስለዚህ አርፈሽ ብትቀመጪ ይሻልሽ ነበረ። አንቺ ግን ጥላቻንና ተንኮልን መረጥሽ አሏት አባዬ። ከዛ በኋላ አባዬ በቃ ዝም በለኝ ልሞትበት። አሁን ሙቻ ወደዛ ሄደሽ ነው እንጂ መሞት ታዲያ እቤት ውስጥ ነው እንዴ ታንቀሽ መሞት የምትፈልጊው? እኛንም ወንጀለኛ አታስቢን። ወደ ጫካው ሄደሽ እንደዛ ብታደርጊ ነው የሚሻልሽ። ቆይ አንቺ ዘመድ የለሽም እንዴ ወደ ጸበል የሚወስዱሽ? አላት አባዬ። አሁንማ ቀለዱብኝ። የእናንተ መቀለጃ ሆኜ የለ እንዴ? ግን እመኑኝ ይችም ቀን ታልፍና አንድ ቀን ዋጋ የምትከፍሉበት ቀን ቅርብ ይሆናል። ስለዚህ አሁን እንደፈለጋችሁ እላይ ላይ መቀለድ ትችላላችሁ። እመኑኝ ግን አልለቃችሁም። የምሬን ነው። መቼም ልለቃችሁ አልችልም እያለች እንግዲህ ዛቻዋን ቀጠረች። አሁንም ትዝቻለሽ እንዴ? እንደው ያንቺ ዛቻስ
ማለቂያ የለውም አሉ አባዬ። እንግዲህ ቲና መጨረሻዋ